ልዕልትና ሉሊት ከተጨቃጨቁ በኋላ ልዕልት ዳዊትን እንድጠይቀውና ዳዊትን እንድታሳርፈው ሉሊትን ትልካታለች። ሉሊትም ካሌብን ላናግረው ብላ ትወጣና ካሌብን ታገኘዋለች። ካሌብን ካገኘችው በኋላም ካሌብን ለምን እንደዚህ ነገር አደረግክ ትለዋለች። እሱም ምን ተፈጠረ ምን አደረግኩኝ ስላት ደግሞ ፊትህስ ምን ሆኖ ነው ማነው እንደዚህ ያደረገህ ብላ ስትጠይቀው ያ እቤትሽ ቁጭ አድርገሽ የምትቀለቢው ጎረምሳሽ ነዋ ሰፈሬ ድረስ መጥቶ እኮ ደበደበኝ ስላት እንዴ ቆይ እሱም እኮ ቤት ሲመጣ አፍንጫው ቆስሏል እና ምን ሆነ ነው ብዬ ስጠይቀው አልመለሰልኝም። ቆይ አንተ እና እሱ ምንድን ነው የሚያገናኛችሁ በመካከላችሁ የተፈጠረው ነገር ምንድን ነው ብላ ስትጠይቀው ካሌብም ቆይ አሁንም ለሱ እየተከራከርሽ ነው ለሱ ነው የምትሟገችለት እየነገርኩሽ ያለሁት እኮ ሰፈሬ ድረስ መጥቶ ደበደበኝ ነው ሲላትኝ እና ያለምንም ምክንያት ነው የሚመታህ ችግራችሁ ምንድን ነው በመካከላችሁ ያለው ነገር ምንድን ነው ብላ ስትጠይቀው ቆይ አንቺ እኔን አታምኚኝም ማለት ነው ሁልጊዜ እኔ የነገሩ ጠንሳሽ ሆኜ ነው የምታይሽ ሲላት ካሌብ ቃላቶችን አትሰነጣጥቅ እኔ እየጠየቅኩ ያለሁት ወይም ለማወቅ እየሞከርኩ ያለሁት በመካከላችሁ የተፈጠረውን ነገር ነው እና እኔ ስለ በምን ምክንያት እንደተጣላችሁ ምን አውቃለሁ እኔ እኮ እየጠየቅኩ ያለሁት በምን ምክንያት ተጣላችሁ ነው ብላ ስትለው በቃ ምንም አላደረኩትም ሰፈሬ ድረስ መጥቶ ግን ደበደበኝ ይላታል። እሷም አሁንም ቀጠል አደረገችና በነገራችን ላይ እኔ ስለሱ አይደለም ላወራ የመጣሁት አንተ አልማዝን ለምንድን ነው ጉዳት ያደረስክባት ስትለው እሷንማ ገላታለሁ ገና እገላታለሁ አልምራትም የአባቴ ገዳይ በነፃነት እየተንቀሳቀሰ ማየት አልችልም ስለዚህ እገላታለሁ ስላት እሷም ለምንድን ነው የሚገላት ያለምንም ምክንያት ነው እንደሚገላት ያለምንም እውነተኛ ማስረጃ ነው እንደምትገላት ለምንድን ነው ራስህን በዚህ ውስጥ የምታስገባው ስትለው አንቺ አታምኚኝም አይደለ ዛሬም አታምኚም አትመኝ በቃ እኔ ደግሞ አስተሳሰቤ እንደዚህ ነው እሷ የአባቴ ገዳይ እስከሆነች ድረስ እሷን ሳልገድል መቼውንም ቢሆን ሰላም አይኖረኝም ስለዚህ እሷን ገድዬ ነው ሰላም የማገኘው ሲላት እንግዲህ እንደዛ የምታስብ ከሆነ የሚመለከተኝ ነገር የለም ግን ህግ ባለበትና ህግ ባለበት ሀገር እንደዚህ ነገር ባታደርግ መልካም ነው ምክንያቱም ህግ አለ እስከዛሬ ድረስ እውነት ቢሆን ኑሮ ፖሊስ ይደርስበት ነበር ነገር ግን እውነት አይደለም ትክክለኛ ባልሆነ ማስረጃ አንተም ችግር ውስጥ አትግባ ብትለው እሱ ሊሰማት አልቻለም። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ነባሮቹ ደግሞ ላይክ ማድረጋችሁን አትርሱ። በሌላ በኩል ኤልሳና ልዕልት ይገናኛሉ ቤት ውስጥ ኤልሳና ልዕልት ሲገናኙ እሺ ልዕልት ደህና ነሽ እንዴት ነሽ ካለቻት በኋላ እና የተማከርንበትን ነገር ምን አደረሽው ስትላት ምንድነው ደግሞ አሰብሽበት ስላለቻት ስለምንድን ነው የማስበው ስትላት እንዴ ስለዛ ነው ቃል ስለገባሽልኝ ስትላት ልዕልት ደገማ ቀጠል ያደረገችና እኔ አሁን ስለዛ የማስብበት ጊዜ የለኝም ምክንያቱም አሁን ያለሁበት ጊዜ አይፈቅድልኝም ስትላት ማለት አልገባኝም እና ታዲያ ለምንድን ነው ቃል የገባሽልኝ ስትላት አውቃለሁ ቃል ገብቼልሻለሁ ቃል የገባሁትን ግን አልረሳም ነገር ግን አሁን እኔ ስለ ፍቅር የማስብበት ጊዜ አይደለሁም ስትላት ማለት አልገባኝም ትላታለች ኤልሳ እሷም ነገርኩሽ እኔ አሁን ስለ ፍቅር የማስብበት ጊዜ የለኝም ስለ ዳዊትም ቢሆን እኔ ቀስ ብዬ በስነ ስርዓት አውቄው ተግባብቸው ስለሱ ማንነት በደንብ አውቄ ነው ወደዛ እንትን እምለው ስትላት ቆይ ለምን ታዲያ እኔን ሚስጥር አስወጣሽኝ ስትላት አንቺ ጥቅመኛ ስለሆንሽና ጥቅም ስለምትፈልጊ ነው ያን ነገር ያደረግሽው ስለዚህ በቃ ተናገርሽ እኔ የሚመለከተኝ ነገር የለኝ ስትላት ምን አልሽኝ ብላ ኤልሳ በጣም ተናዳ ልዕልትን ታንቃታለች። እሷም አዎ ነገርኩሽ እኮ በቃ አንቺ ጥቅመኛ ነሽ ጥቅም ፈላጊ ነሽ ጥቅም ስለምትፈልጊ ነው እንደዛ ያደረግሽው እኔ ደግሞ በቃ የምፈልገውን ነገር አወቅኩኝ ስለዚህ አሁን እኔ ስለ ፍቅር ምንም አይነት አመለካከት የለኝም አሁን ያለሁበት ጊዜ ስለ ፍቅር የማስብበት አይደለም ሌላ ብዙ ሀሳብ አለ ስትላት እሷ ደግሞ አሳይሻለሁ እንዴት ሚስጥር ታስወጭኛለሽ ብላ ልዕልት ላይ ተጮህባታለች። ልዕልትም ከአሁን በኋላ አጠገቤ እንዳትደርሽ አሳይሻለሁ አንቺንም እኔ የሚመለከተኝ ነገር የለም ዳዊትንም ቢሆን እኔ በደንብ በስነ ስርዓት አጥንቸው ውስጡን አውቄ እንጂ ዝም ብዬ አልገባበትም ስለዚህ አንቺ ጥቅመኛ ነሽ ጥቅም ፈልገሽ ነው እንደዛ ያደረግሽው ስትላት ሁለታቸውም ግብ ይተናነቃሉ። በጣም የሚገርመው ነገር የእውነትም ኤልሳ በጣም ጥቅመኛ ናት ካሌብን ለማግኘት ያላደረገችው ነገር የለም የራሷን ወንድሟንም እንኳን አሳልፋ ሰጥታለች እንኳን ይሄ የስጋ ወንድሟ ያልሆነውን የበፊቱን ትክክለኛ ወንድሟን ልዑልን እንኳን እንደዛ ለልዑል ታሳልፋ ለመስጠት ካሌብን ለራሷ ለማድረግ ያላደረገችው ነገር የለም ነበር ወይዘሮ ኤልሳ
እናም በጣም በሚገርም ሁኔታ ሁሉም ነገር ሊሳካላት አልቻለም፣ ሊስተካከልላትም አልቻለም። ካለብም እየፈለገችውን አይነት ምላስ እየወሰደ ብትነግረውም ማንኛውንም አይነት መረጃ እየወሰደች ብትነግረውም ካለብ ሊቀበላት አልቻለም፣ ሊወዳትም አልቻለም። ይልቁንስ የባስ ከሉሊት ጋር ያለው ግንኙነት እየጨመረ ነው የመጣው። እናም ኤልሳና ልዕልት አንድ ላይ ለመስራት አስበው ነበረ። ነገሮች ግን ተቀያይረው ሌላ ቦታ ስለደረሱ እናም የእናቷ ነገር ስላሳሰባት ደግሞ ልዕልት አሁን ያን ነገር ትተዋለች። ዳዊትን የምታሳድድበት ጊዜም የላትም። ይልቁንስ አሁን ስለ ዳዊት ጥሩ አመለካከት ሳይሆን ዳዊት እናቴን መቼ አግኝቶ የገላት ይሆን? ዳዊት የት ገባ? ዳዊት የት ወጣ? የሚለው ነው የሚያሳስባት። ምክንያቱም ከአሁን በኋላ ዳዊት እናቷን ካገኛት አንገቱን አንቆ እንደሚገላትና ስለ እናቷ ምንም አይነት ርህራሄ እንደሌለው ከራሷ አንደበትም ስለተረዳች አሁን የዳዊትን መውጫና መግቢያ ብቻ መጠባበቅ፣ ምን እንደሚያደርግ፣ ምን እንደሚሰራ፣ የት እንደሚሄድ፣ የት እንደሚወጣ፣ የት እንደሚገባ እሱን መከታተል ነው የሚሆነው ስራዋ። ምክንያቱም እናቷን ብትሆን እባክሽን እቤት ውስጥ ያለውን ነገር ተከታታይ፣ እቤት ውስጥ የሚፈጠረውን ነገር እንድትከታተይ ነው የምፈልገው ስላለቻት ያን ነገር ብቻ ነው መከታተል የምትፈልገው። ለማንኛውም ውድና የተከበራችሁ ቤተሰቦች እንግዲህ ድራማው እዚህ ላይ እየተጨቃጨቁ ልዕልትና ኤልሳ እየተጨቃጨቁ ነው ድራማው ያለቀው ማለት ነው። ነገር ግን ወይዘሮ አልማዝ በጣም በሚያሳዝን ሁኔታ ካሌብም ይዟታል፣ ዳዊትም ይዟታል። እንግዲህ በአንድ ቀን ሁለታቸውም ነው አንቀው ሲጥ አድርገው ሊገሏት የነበረው። መጀመሪያ ዳዊት ሊገላት ሲል የሰፈር ወጣቶች መጥተው ገላገሏት። ሁለተኛ ደግሞ ካሌብ አንገቷን አንቆ ሊገላት ሲል የራሷ ልጇ መጥታ አስጥላታለች። ዛሬ ተርፋለች። ነገ ወዲያ ግን ምን እንደሚገጥማት የምናየው ይሆናል ማለት ነው። ወይዘሮ አልማዝ አሁን ጭንቀት ውስጥ ናት። መንገድ ላይ ሆና እንኳን አሁን እኮ ካሁን በኋላ በቃ ሰላም አልኖርም፣ ምን አባቴ ይሻለኛል፣ ሰቀቀኑ እኮ ራሱ ሊገለኝ ነው፣ ይህ ልጅ ካገኘኝ በፍጹም አይመረኝም፣ አይተወኝም እያለች ለራሷ ለብቻዋም እያወራች ነው ያለችው። ልጅቷም በጣም በሚገርመው ነገር በነገራችን ላይ ያው የእናቷ ጥፋት መሆኑን ብታቅም ልጅቷ ራሱ ከእናቷ ጋር ሆናለች። ምክንያቱም እናት ናት፣ ሌላ ማንም የላትም፣ አባትም ስለሌላት። ስለዚህ እናቷን ማጣት ስለማትፈልግ አሁን እንኳን አይደለም እና ዳዊትን የዳዊት ፍቅር ያዘኝ ወይም ከዳዊት ጋር ፍቅር ገደለኝ የሚለው ነገር ቀርቶ አሁን ስለ እናቷ ነው ያላት አመለካከት። ካሌብም እገላታለሁ ስለሚል ሌላው ቀርቶ ሉሊት ራሱ ስለ እሷ ጥሩ አመለካከት የለኝም፣ እሷ አታደርግም፣ ሰው ትገላለች፣ እኔን ልትገል እንደነበረ አይተሻል አይደል እንደ ስትላት እንደውም ደንገጣለች እና እሱማ ብላ ሸፈንፈና አድርገዋለች። እናም ያው የእናቷን መጥፎ ስራ ታውቃለች፣ ግን ያው እናት እስከሆነች ድረስ አሳልፋ ላለመስጠት አሁን ልዕልት ራሱ ችግር ውስጥ ገብታለች ማለት ነው። እኔ እዚህ ላይ ያበቃለሁ። ውድና የተከበራችሁ ቤተሰቦች እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቻናሌን ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ ከልብ ነው የማመሰግነው። እያላችሁበት ያለው ዳርቻ ሰላማችሁ ይብዛ። ኢትዮጵያ ሀገራችንን ፈጣሪ ሰላም ያደርግልን። ሆነን ለመናገር ስለ ሀገር ማውራቱ በጣም ያማል፣ ያስጠላል። የወሩትን ምንም ትርጉም የሌለው ስለሆነ ነው እንጂ በሀገራችን ዙሪያ ከምን እንደምራለቅ ብቻ እግዚአብሔር ምንም የማይሳን አምላክ ሀገራችንን ሰላም ያደርግልን፣ ህዝባችንን ይጠብቅልን። ወጣቱ እያለቀ ነው፣ ወጣቱ እያለቀ ነው። ከጦርነትም ባለፈ በየመንና በሳውዲ መካከል በቀይ ባህር ውስጥ ያለ በጣም ነው። ከማንኛውም እግዚአብሔር ምንም የማይሳን አምላክ ነውና ሰላማችን ያደርግልን፣ ሀገራችንን ሰላም ያደርግልን። እናንተም በያላችሁበት ሰላማችሁ ይዛልን። ከልብ ነው የማመሰግነው። ቤተሰብ